ዋሂዳ ቀቢ እስላም። ስለዚህ እርሶ የተሻለ ያብራሩኛል ብዬ አስባለሁኝና ምንድነው የሃይማኖት መቀዳደም እርሶ ወይንም ደግሞ ይሄ ዲክላርድ የመሆን ነገር ለምሳሌ ከኦርቶዶክስ በፊት ወይንም ደግሞ ከኢስላም በፊት በኋላ የተለያዩ ነገሮች አስቀድሞ ቢኖሩም ዲክላርድ የሚሆኑበት ሁኔታዎች ይለያያል። ስለዚህ ዋና ጥያቄ ምንድነው ኢስላም እርሶ እንደሚያውቁት ከነብዩ መምጣት በኋላ ቁርአንን መውረድ ምናምን እንደሆነ የታወቀ ነው። ስለዚህ አስቀድሞ ደግሞ ክርስትና ኦፊሻሊ የተነገረ ወይንም የተጻፈ ሃይማኖት ነው። ስለዚህ ይሄ ተዋረድ መጥቶ በቁርአን ክርስትናን ሲተቸው እናያለን። ለምሳሌ ሶስት አምላክ አትበሉ ኢየሱስንም ደግሞ ወይንም ኢሳን አምላክ እንዳልሆነ ምናምን እንደዚህ የሚተችበት ወይንም የሚናገርበት የቁርአን ክፍሎች አሉ። ስለዚህ በኋላ መጥቶ አስቀድሞ ከነበረው መተቸት በራሱ ትክክል ነው ወይ ማለት በኋላ መጥቶ ከዛ ቦታ ላይ ይሄ ትክክል አይደለም የሚል አንድ። ሁለተኛ ነገር ደግሞ ማለት የተኮረጀ ነው ላለመባል ምክንያቱም የመመሳሰል ነገሮች እርስዎ እንደሚያውቁት በጣም የስም መመሳሰል የታሪክ መመሳሰል በጣም አለ። እርስዎ እንደሚያውቁት በቡድሂዝም ሽንቱይዝም ኦር ሰምቲንግ በእነዚህ ሃይማኖቶች ላይ በፍጹም አንገናኝም። ስለዚህ የክርስትና በተለይ ይሄ ኢብራሂሚክ ሪሊጅን የሚባሉት ላይ በጣም መመሳሰል በተለይ እስላምና ክርስትናው ላይ ስለዚህ እነዚህ መመሳሰሎች በአጋጣሚ ናቸው ብዬ ስላላመንኩ ነው። እንደው እዛ ላይ ያብራሩልኝ። አመሰግናለሁ። ያው ከአንድ ምንጭ ከተቀዱ የሆነ የሚያመሳስላቸው ነገሮች ያሉ ይመስለኛል። እኛ ጥንት የነበሩ ነቢያቶችን ስለምንቀበል ከአደም ጀምሮ የነበሩትን ሰንሰለቱን በጠበቀ መልኩ ስለምንቀበል ከዛ አንፃር የአንድ አምላክ አስተምሮቶቹ የስማቸው መመሳሰል ዲቫይን ሬቨሌሽኑ እና ታሪኩ መመሳሰላቸው ከአንድ ምንጭ ነው የተቀዱት የሚል ነው መደምደሚያ ያለን እንጂ አንደኛው ከአንደኛው ኮርጆ ነው የሚል ነገር የለውም። ከተኮረጀ ደግሞ ለተኮረጀበት ነገር ይሄኛው ተኮርጇ ብሎ ሲመጣ ያ የመጣውን ነገር አርጊውመንት መስራት ይቻላል። አንደኛ የምነግሮት እሱ ነው። ሁለተኛ ነገር ደግሞ ምንድነው ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ክርስትና የሚባል ሃይማኖት የለም እያለ አይልም። ቁርአን እንደዛ አይልም። ቁርአን ኢስላም የሚለውን ቃል ለሁለት ከፍሎ ነው የሚያሳየው። አንደኛው አም ይባላል፣ አንደኛው ደግሞ ኻስ ይባላል ማለት ነው። አም ማለት ጀነራል ነው። ከአደም ጀምሮ የነበሩት በአጠቃላይ አንድ አምላክን ሲያመልኩ፣ አንድ አምላክን ሲገዙ፣ አንድ አምላክን ሲታዘዙ እንደነበረ ለማሳየት ነው። ኢስላም ማለት ሲምፕሊ የአረብኛው ቃል ሲተረጎም መታዘዝ ማለት ነው። ያዙት አባ ዮናስ፣ ሌላ ቀንም ይጠቅሞታል። መታዘዝ ነው። ዲቫይን ሬቨሌሽን ሲመጣ ግልጠተ መለኮት ሲመጣ ያ የመጣውን ግልጠተ መለኮት አንድ ሰው ሲታዘዝ አንድ ሰው የመጣውን ነገር መታዘዝ ምን ይባላል? ኢስላም ይባላል። ያንን ደግሞ ዲቫይን ሬቨሌሽን ወይም ግልጠተ መለኮት ተቀብሎ አምላክን ሲታዘዝ ሙስሊም ይባላል። ሲምፕሊ በቃ ሌላ ነገር የለም። ሙስሊም ማለት ሲምፕሊ ቃል በቃል ትርጉሙ ታዛዥ ማለት ነው። ማንን ነው የሚታዘዘው? አንዱን አምላክ በብቸኝነት በአምልኮ ሲታዘዝ ማለት ነው። አምልኮ ለሱ ብቻ አድርጎ ከሱ በቀር ሌላ አምላክ የለም ብሎ ሲያመልክ ሙስሊም ይባላል ማለት ነው። ቁርአን ጀነራሊ ወይም ደግሞ አም አድርጎ የሚያስቀምጠው በዚህ መልኩ ነው። ከዛ ደግሞ ስፔሲፋይ አድርጎ ወይም ደግሞ ሐስ አድርጎ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም ዲቫይን ሬቨሌሽን ሲመጣ ቦግ አድርጎት ረሱል ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ ስለሆኑ ቦግ አድርጎ ያስቀምጣል ማለት ነው። በሁለት መልኩ ነው የሚያስቀምጠው ማለት ነው። እና የረሱል ሰለላሁ ዐለይሂ ወሰለም ሬቨሌሽን ወይም ደግሞ ቁርአን ከመውረዱ በፊትና ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ክርስትና ነበረ ወይስ አልነበረም ከሆነ ጥያቄው ነበረ። ታዲያ ለምንድን ነው ሱረቱ አለ ኢምራን ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ወላ ተቁሉ ሰላሳ የሚለው ሶስት ነው አትበሉ ተከልከሉ፣ አላህ አንድ አምላክ ብቻ ነው ለምንድን ነው የሚለው ሲባል አዎ አንድ አምላክ አንድም ሶስትም ነው የሚለውን ትምህርት ይቃወመዋል። ቁርአን ትሪኒቲ የሚባለውን ነገር ይቃወመዋል። ትሪኒቲ የሚባለውን ነገር በአምላክ በአንድነት ውስጥ ሶስትነት የለበትም ብሎ ነው ቁርአን የሚቃወመው። ያ የነቢያት አስተምሮት አይደለም። የነቢያት አስተምሮት እንደውም ሱረቱ ኒሳ ምዕራፍ 4 ቁጥር 4 ላይ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ ወደ ሆነው ቃል ነው የሚለው። የጋራ የሆነው ቃል ደግሞ ምንድነው? የአንድ አምላክ አስተምሮት ነው። ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይም እንደዛ ነው የሚናገረው። ወደኛ በተወረደው ወደ እናንተ በተወረደው አመንን፣ አምላካችን አንድ አምላክ ብቻ ነው ይላል። ስለዚህ ወደ እናንተ የተወረደውና ወደኛ የተወረደው ዲቫይን ሬቨሌሽኑ ሲመጣ የመጣው የአንድ አምላክ አስተምሮት ብቻ ነው ያለው እያለ ነው ያለው። ያንን ደግሞ የእናንተ የመጽሐፉ ሰዎች ይላቸዋል ቁርአን
የእናንተ መጽሐፍቶችም 66ቱም 81ዱም የትኛውንም አምጥታችሁ ብትመለከቱት የሚያስተምረው ስለ አንድ አምላክ ነው የሚያስተምረው። አንድ አምላክ አንድ ፐርሰን እንደሆነ ነው የሚያስተምረው። አንድ አምላክ 3 ፐርሰን ነው የሚል አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ አላስተማረም ባይብል። እግዚአብሔር አብ የሚል 13 ቦታ ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ብሎ አላስተማረም። አንድ አምላክ 3 አካላት አሉት፣ አንድ አምላክ በ3 አካላት ተገለጠ የሚል ነገር የለውም። አንድ አምላክ የሚለውን አብን ነው የሚያመለክተው። ይሄ እንትኖች አሉት እና ሰፋ ያለ ነገር ስላለው ነው። እንግዲህ ያልተመለሰለት ነገር ካለ ከዚህ ከጥያቄው አንፃር ወደ ጥያቄው መሄድ ይችላሉ። አመሰግናለሁኝ። ምንድነው አሁን እዚህ ጋር እኔ ትንሽ ግር የሚለኝ አንዱ መሳሳት አለበት። አንዱ መሳሳት ማለት ወይ እስላም ወይ ክርስትና መሳሳት አለበት። እንዴት ነው የሚሳሳተው? እኛ አስቀድመን ወይንም ደግሞ ክርስትና አስቀድሞ ነበረ እንደ እርሶ እንዳሉኝም አስቀድሞ የለም አይልም ብለው እርሶ ነግረውኛል። ኦኬ። ነገር ግን አስቀድሞ የተጻፈው ነገር ለምን ስህተት ይሆናል? ለምን ስህተት ይሆናል ማለት ሆን ብሎ ያሳሳተው ሰው አለ ያንን ነገር በጽሁፍ ለምንስ ያንን ፈጥሮ ያሳስተዋል? አንደኛ ነገር ማለት ነው ያ። ሁለተኛ ነገር ደግሞ ከኋላ የመጣው እውነተኝነቱን በምን እናረጋግጣለን? ሁለቱም በመጽሐፍ ነው የመጡት፣ ያኛውም በመጽሐፍ ይሄኛውም በመጽሐፍ እና በምን ታዲያ እናረጋግጠው ከሁለቱ መካከል መልእክታቸው ትክክል መሆን? ይሄኛው አንድ አምላክ ይላል፣ የክርስትና ደግሞ የኛ አንድ አምላክ ብሎ ነገር ግን 3 አካላት አሉ ብሎ ይተነትናል። ስለዚህ በምን ፕሩፍ እናድርገው? ቆንጆ ጥያቄ እኮ ነው የጠየቁት። ማለት እንትን ነው ብሉይ ኪዳን ላይ ጀምሮ እስከ አዲስ ኪዳን ድረስ ያለው ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን ለተሰጠ ሃይማኖት እንድትጋደሉ ይላል። ግን የሃይማኖት ምንድን ነው በእርሶ እንደ ባይብሉ ከሆነ ማለት ነው? ሃይማኖት አንድ ሃይማኖት ብሎ ያለው ከነቢያት ጀምሮ የተሰጠ አንድ ጊዜ የተሰጠው ሲሰጥ ያ ዲቫይን ሬቨሌሽን በተለያየ ፎርም ይምጣ እንጂ ግን አንድ ሃይማኖት እንደነበረ ይናገራል። የሃይማኖት ባይብል ማን ነው ብሎ ያስቀምጣል? እስቲ ንገሩኝ እርሶ። ከዛን ጀምርና ከዛ ወደ ታሪክ ደግሞ እንመጣለን፣ ወደ ክርስትና እንመጣለን። ኦኬ። እኔ እንግዲህ በእኔ መረዳት ሃይማኖት ማለት የሚታመን ነው። የሚታመነው ደግሞ እግዚአብሔር ወይንም ደግሞ አንዱ አምላክ ብዬ እረዳለሁ። በሌላ ሳይድ ደግሞ ይሄ የሚታመንበት ተቋማዊው ነገር እንደዛም ተብሎ ይተረጎማል። አንደኛው ራሱ ፈጣሪ እግዚአብሔር የተገለጸ ነገር አለ። አንድ ሃይማኖት የተባለው ይሄ ነው ከሌ ነው የሚል ነገር አለ ባይብል ላይ። እዛ በመንገድ ላይ ቆሞ እያለ የሚተነትን ነገር አለ። ይሄ በመንገድ ላይ ቆሞ የኤርምያስ 16:16 መንገድ የሚለው ዘዳግም 6:14 ላይ ነው። መንገድ የሚለው በመንገዴ ቁሙ ይልና ዘዳግም ላይ ደግሞ መንገዴ የሚለው ዘዳግም 6:4 ላይ ነው ያለው። እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን እንደሆነ ይነግረናል። አሁን ይሄ ጥያቄ ምንድነው? ስለ ሃይማኖት ነው የጠየቁት። ያ አንድ ሃይማኖት ስፔሲፋይ ተደርጎ ተገልጿል ወይ? አሁን 2 ሃይማኖቶች አሉ አይደል? ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ክርስትናና አይሁድ የሚባሉ ሃይማኖቶች አሉ። አይሁድ የሚባል ሃይማኖትን መጽሐፍ ቅዱስ እውቅና ይሰጠዋል ወይ? ክርስትና የሚለውን ሃይማኖት እውቅና ይሰጠዋል? መጀመሪያ ሁለቱን ከመስጠቱ በፊት አንድ ሃይማኖት የተባለውና ለቅዱሳን አንድ ጊዜ ለሰጠ ሃይማኖት የተባለው የትኛው ሃይማኖት እንደሆነ በግልጽ ያስቀመጠው ነገር አለ ወይ ባይብል? በግልጽ አላስቀመጠውም። በግልጽ እንደዚህ አንድ ሃይማኖት ብሎ አልተነተነውም። ይሄ ነው ብሎ አላለውም። ነገር ግን በእንትን ማለት በሐሳቡ ነው። በሐሳብ ደረጃ ብንሄድም አይሁድ የሚባል ሃይማኖት የለም። አይሁድ ማለት የይሁዳ ብዙ ቁጥር ነው። 12ቱ ነገደ እስራኤልንም አይወክልም ሲጀመር ማለት ነው። አይሁድ ማለት የይሁዳ ብዙ ቁጥር ነው። ይሁዳ ደግሞ ከ12ቱ ነገደ እስራኤል ውስጥ አንዱ ነው። ሃይማኖቱም አድርጎ ባይብል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አይሁድ ሃይማኖት ነው ብሎ አያስቀምጠውም። አይሁዳውያኖች ግን አሁን ላይ ያሉት አይሁዳዊነትን ሃይማኖት አድርገው ነው ያስቀመጡት። ያ ልክ አይደለም፣ ስህተት ነው የመጀመሪያው። ሁለተኛ ነገር ደግሞ ባይብል ላይ ክርስትና የሚል ቃል አለ። ክርስትና የሚል ቃል አለ። ክርስትና የሚል ሳይሆን ክርስቲያን ተባሉ የሚል ነው ያለው። ክርስቲያን የጠየኩት ክርስቲያን የሚለውን ቃል አይደለም። ሁለቱ በጣም ልዩነት አለው። ሙስሊም የሚል ቃል ቁርአን ላይ አለና ኢስላም የሚል ቃል አለ ወይ? እዛ ላይ በአንጾኪያ ክርስቲያን ተባሉ የሚል አለ። ጥያቄ እሱ አይደለም። ለምሳሌ ሙስሊም እና ኢስላም ይለያያል። ኢስላም ሃይማኖቱ ነው፣ ዲኑ ነው አይደል? ሙስሊም ደግሞ ሰውየው ነው፣ ግለሰቡ ነው። ክርስቲያን ማለት ሰውየው ነው፣ ክርስትና ማለት ሃይማኖቱ ነው ተብሎ የሚባለው። እኔ የጠየኩት ጥያቄ ክርስትና የሚባል ቃል ባይብል ላይ አለ ወይ? እሱ የለም፣ በሱ በኩል የለም። ራሱ ለመጀመሪያ ጊዜ ክርስትና ብሎ ኮይንድ ያደረገው ማን ነው?
ማን ነው ኮይንድ ያደረገው? ክርስትና ብሎ ኮይንድ ለመጀመሪያ ጊዜ ያደረገው ማን ነው በታሪክ ውስጥ? ባይብል ላይ ያለው ሃይማኖት ክርስትና ነው ብሎ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይንድ ያደረገው ማን ነው? እንደ ይቅርታ ኔትወርክ ይዞኝ አልሰማሁትም። አሁን ለመጀመሪያ ጊዜ በታሪክ ውስጥ ሃይማኖት ክርስትና ነው ብሎ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይንድ ያደረገው ማን ነው? እንግዲህ በሐዋርያት ሥራ ላይ ያለው ነው መጽሐፍ ቅዱስ ላይ ባለው መሰረት እሱ አልጠየኩም። ክርስቲያን የሚለውን ቃል ነው። ሐዋርያት ሥራ 11:26 ላይ ክርስቲያን የሚለውን ቃል በአንጾኪያ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን የተባሉት እነማን ናቸው? ያሉትም እነማን ናቸው? ጠላቶቻቸው ነው። ኢየሱስም አያውቀውም ክርስቲያን የሚለውን ስም። ክርስቲያን ማለት አኖይንትድ ዋን ማለት ነው። ራሱ የተቀቡ ማለት ነው። ቅቡዋን ማለት ነው። ራሱ የሽቡጥና የለበጣ ስም ነው። እኔ እሱ አይደለም ጥያቄ። ክርስትና የሚለውን ስም ለመጀመሪያ ጊዜ ለሃይማኖት ኮይንድ ያደረገው ሰው ማን ነው በታሪክ ውስጥ ካነበቡ ማለት ነው? አዎ የአንጾኪያው አግናጢዮስ ነው። በ110 የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ በ110 ላይ ኢየሱስ ካረገ ሐዋርያቶቹ ሞቶ ካለቁ በኋላ ለመጀመሪያ ጊዜ በ110 ኤዲ ላይ የአንጾኪያው አግናጢዮስ ክርስትና የሚለውን ነገር ተርም ሰጠ ማለት ነው። ከዛ በኋላ ነው ያ ነገር እየዳበረ ሲመጣ ነገረ ክርስቶስም እየዳበረ ትሪኒቲም እየዳበረ ሲመጣ መጀመሪያ መቶ ክፍለ ዘመን ላይ የነበሩ አፖስቶሊክ ፋዘርስ የሚባሉት ወይም ሐዋርያና አበው የሚባሉት ኢየሱስን አንድ አምላክ ውስጥ አያስገቡትም ነበር። የዛ የአንድ አምላክ መሲህ ነው ብሎ ነው የሚያምኑት። ዩኒታሪያን ነበሩ። ከዛ ቢኒታሪያ የሚባል ነገር መጣ። ክርስቶስን ሁለተኛ አምላክ ነው፣ ሌላ አምላክ ነው የሚል ትምህርት ነበረ። ያ ነገር እየዳበረ መጥቶ ደግሞ መንፈስ ቅዱስ ሲጨመር ደግሞ ሶስተኛ አካል